ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ትላንትና ቀርተን ነበር አይደል? ስለቀረን በጣም ይቅርታ፣ አልተመቸንም ነበር። ዛሬ ግን መተናል ማለት ነው። እንግዲህ ዛሬ በጣም በሚገርም እና በሚያሳዝን ሁኔታ በሚያሳዝን እንበል እንጂ ማለት ነው እና እነዚህ የማይገባቸው እንስቶች መጠላት የማይገባቸው እንስቶች እንግዲህ ዛሬ መተው እንዳሻንጉሊት እየተሰደቡ ነው ማለት ነው እና አብርሃም ሙልጭ አድርጎ እየሰደባቸው አሻንጉሊት ናችሁ እያላቸው ምንም የማይገባቸው ቁም ነገር የሚጠብቁ ቁም ነገር በሌለበት ቁም ነገር የሚጠብቁ ሴቶች ምንኛ አልታደሉም። እውነት አንዳንድ ጊዜ በቃ ይሄን ያህል ፍቅር ምን ፍቅር እውር ነው የሚባለው ነገር ይሄን ያህል ነው እንዴ? አይመስለኝም። ግን ይሄን ያህል አይመስለኝም። ብዙዎቻችሁ በጣም እየተናደዳችሁ እንደሆነ ይገባኛል። ምንድነው የማይገባቸው እያላችሁ ኮሜንት እያየው ነበረና ምን ነው እንደውም ማየት ሁሉ እስኪደብራችሁና ጠላቴ ስልኬ ነው እስከምትሉ ድረስ የደረሳችሁ በጣም ብዙዎቻችሁ አላችሁና እጅግ ያሳፍራል። እውነት ነው። በጣም በጣም ይደብራል። እኛም ግን አያስችለንም። ልካቸውን እንንገራቸው ብለን ነው እውነት ለመናገር ማለት ነው። ምክንያቱም በእርግጠኝነት እናንተ መናገር የምትፈልጉትን ነገር ነው እኔም የምናገረው ብዬ ስለማስብ ነውና ብዙዎቻችሁ እንደዛ ስለምትሉኝ የውስጤን ነው የምትናገረው፣ እውነታውን ነው የምትናገረው ስለምትሉኝ እኔ ደግሞ ያንን ከመናገር ወደኋላ አልልም ማለት ነው። ሰው እንዴት በሀገር ሰላም ቁም ነገር በሌለበት ቦታ ላይ እንዴት ሄዶ ተሰድቦ ይመለሳል? ተሰድቦ ማለት ነው። ታስታውሳላችሁ ስርሜዜ የሚል የአማርኛ ፊልም ነበረ፣ በጣም ብዙዎቹን ያስለቀሰ ማለት ነው። ከዚህም ፊት ማለት እንደሱ ልበላችሁ እንደው ብቻ አይሆንም፣ ግን ደግሞ እንደ ስርሜዜ ፍቅረኞቹን የድሮ ሚስቱንና የድሮ ፍቅረኛውን ለአሁኗ ፍቅር ለተባለችው እንግዲህ ሚዜነት ጥየቃ። ይሄ ማለት ምን ያህል እንደተናቁ ምን ያህል አይገባችሁም እየተባሉ እንደሆነ አይገባቸውም። እውነትም ደግሞ አይገባቸው። ገብቷቸዋል። ቢገባቸው ኖሮ አብርሃምና ፍቅር በሄዱበት መንገድ አይሄዱም ነበር። ጠርተዋቸው፣ አሹፎባቸው፣ ተሳልቀውባቸው እንዲህ ሙሉ ሰዓቱን ተሳልቀውባቸው እዛው አቁሟቸው ጥሏቸው ሄዱ። ይሄ እኮ ከባድ ንቀት እኮ ነው። ከባድ ንቀት እኮ ነው የምር። ሁለት አሻንጉሊት እያላቸው እየሰደባቸው ተረት ሁለት አሻንጉሊት አኩርፎ ምናምን አብርሃም ምን ያህል እንደናቃቸው እንኳን አይገባቸው። እንደው እንዲህ እየሰደባቸው አብርሃም ከነሱ ጋር እንዲሆን ይፈልጋሉ ደግሞ ማለት ነው። ልብ ይስጣችሁ። እውነት ለእናንተ ልብ ይስጥ፣ ለእኔ ደግሞ የሳሉን መድኃኒት ይስጠኝ። ሌላ ምን እላለሁ? ምንም አልልም። እውነት ለመናገር ማለት ሩታማ ትላንትና አይታችኋል አይደለ? በቃ ማለት ጠሯት፣ ሙድ ያዙባት። ከዛም በኋላ ተስማምተሻል፣ ያው የኔና የፍቅር አንድ ላይ መሆን ያው ስለደገፍሽ ምናምን ብለው አውካክበው ምናምን ሸኟት። ምን ነው ይሄን ያህል እናንተ አብርሃምን አልፈታ አላችሁ? እንደው እንደ አብርሃም ጡት የሚያጠባችሁ ነው የሚመስሉት እኮ ጡት እንደው ከአብርሃም ጡት የምትጠቡ ነው የሚመስሉት። ሕፃናት ጩጭ የሆናችሁ ምናምን ነገር አሁንማ መንታ ነው የሚመስሉት። መንታ የአብርሃም ልጆች ማለት ነው። ምንድነው ይሄ ሁሉ ቢቀርስ አብርሃም ምንድነው ይሄና እንደዚህ የሚያደርጋችሁ? ለሌሎቹ ምንድነው የምታስተምሩት? መቼም ይሄም ፍቅር አትሉን። እንዲህ ያለ ፍቅር አለ ብዬ አላስብም። እያዋረደሽ ከሰው በታች በቃ ማለት ምንም የትም እንደማትሄጂ አይነት ነገር እያደረገሽ መቼም ይሄ ፍቅር ነው አይባልም አይደለ? ፍቅር አይደለም ይሄ አሚሩ ፍቅር ነው። አሚሩ ስላጅ የአሚር ማለት የሚያጣብቀው ማለት እንዴ
አሁን ሄርሜላ ውለታ አስቡት አበባ ምናምን ልጆቹ ሰብስበውት ተሰብስበው እሷን ለማስደሰት አብርሃምን ጠሩት። እሱ አያውቅም። ተጠራ፣ መጣ። ከዛ መጣች። እሱን በግድ ለምነውት ያው እሷ ስመጣ ነው የተቀበሉ ዝም ብሎ ማለት። ከዛስ እንደው ሰው እኮ የሆነ ታይም ላይ እንኳን ተኮራርፋችሁ እኮ ይቅርታ ምናምን ትባባላላችሁ አይደለ? እላው ላይ ልጥፍ ብላ ምናምን ነገር ምናምን። ኧረ ይደብራል፣ እውነት ይደብራል። ያለህበትን አውቃለሁ ምናምን። እሺ ከዚህ ፊት ታሞ ነበር፣ አሁን ደግሞ ምን ውስጥ ነው ያለው እንዴ? ጤነኛ ሆኖ ጥሎሽ የሄደውን ሰውዬ እንደመጣ ዝም ብለሽ አፋፍሰሽ እንደው አበባውን ላንቺ እንደሰጠሽ ምናምን እንደው ያንን አይተሽ እንኳን ዛሬ እንኳን ትመጫለሽ። መቼም ቪዲዮን ታያለሽ አይደለ? ፕሮግራሙ ላይ አልሄድም ምናምን ምን። አረ በጣም በጣም ልብ ግዙ። አረ በፈጠራችሁ ልብ ግዙ። ምንድን ነው አሁን ለሌላ ሰው የምታስተምሩት? አሁን ምን ይማሩ አሁን ሌሎች ሴቶች? እንዲህ በፍቅር ማበዳቸው ገደል መግባት ምናምን ልክ ነው? አረ በጣም ያሳፍራል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ሐሳብ አስተያየታችሁ እንደፈለጋችሁ በቃ በደንብ መስጠት ትችላላችሁ። ወደ ቪዲዮ እንሂድ። እንግዲህ ዛሬ ምር ብሎባችሁ ፋድ መቅሽ ነው የማውራት እድል እንኳን አላገኙ። ገብቷችኋል አይደል? መጡ በነገር ነው ያዟችሁ። ልንጋባ ነው፣ ሚዜ ትሆናላችሁ፣ ከእናንተ ውጪ የሚሆን የለም ምናምን እንደመጡ ሙድ እያያዙባቸው ነበረ። በቃ ሰው ተጠርቶ ሙሉ ሰዓት ተሰድቦ ይመለሳል? ተሰድቦ መመለስ እንኳን አይደለም እኮ እየተሰደቡ እዛው እየሰደቧቸው ሙልጭ አድርገው ሲጨርሷቸው ጥለዋቸው ይሄዳል። ይገርማል እውነት። ፕሮግራም የተዘጋጃችሁ ነው የምትመስሉት እንዴ? እየነገርካቸው ነው ይመስለኝ። በቃ አይደለም ያረ ምንም ያወራችሁ ነገር የለም። ዋው እንደው አብርሃም ያበሳጫቸው እያናደዳቸው እንደሆነ ግልጽ እኮ ነው። ለማናደር ስለሆነ ለምን መሰላችሁ? አልፈታው ስላሉ በቃ ከመንገዴ ዞር አልላሉ አለ። እውነቱን እኮ ነው። በቃ አንዳንዴ እኮ ሁሉም ነገር ማርም ሲበዛ ይመራል ይባላል አይደል? የእናንተስ ይመራል። በቃ እውነቱን እውነት እንዴ! ኧረ ቆፍጠን በሉ። ምንድን ነው? በእርግጠኝነት እናንተ ሴቶቹን አትወክሉም። ማንም ሴት እንደዚህ ትሆናለች ብዬ አላስብም። ነገር መጣ አይደል? ወደ ገደለው። እሺ ወይዘር ቴሌላ አትቆሳተሪ ብራ። ትልቅ ፕሮግራም አለ፣ ትልቅ ድግስ አለ። እዛ ላይ እንግዲህ ዋና የክብር እንትን ሆናችሁ ነው እኛ ማየት የምንፈልገው። ስለዚህ የክብር ምን አሻንጉሊት ማለት ነው። የክብር አሻንጉሊት ሆናችሁ እንድትቀርቡ ይፈልጋሉ። ትቀርባላችሁ፣ እናንተ ትቀርባላችሁ። እንደዚህ ፏድ መቅሽ ብላችሁ ደግሞ ማኮሳተር አይመጣውማ። አያምርባችኋል ስንል አመረሩት። ምን ያሉት ሊሰማታል። ሞት ነው ይሄ፣ ሞት ነው ለነዚህ ማለት ነው። በዚህ ልክ ሰው እየተሰደበ ቆሞ ቁም ነገር ይጠብቃሉ ወይ ነው? የእናንተ ይለያል እውነት። ፈጣሪ ወይ ፍቅሪ እኔ ልንገራቸው ወይስ አንቺ ትነግራቸዋለሽ? በእኔ አያምርም ግን ደግሞ ሁለቱንም ደግሞ እንትን ለማለት እኔ ሆን በነገራቸው አባ አንተ ቅደም፣ አንቺ ቅደሚ። አንተ ቅደም አባ ቆያላችሁ። አብርሃም ማንቺ ቅደም፣ አባ አንተ ቅደም። አባዬ ተመልከቱ። በዚህ ልክ ነው እንግዲህ የልክ ልካቸውን እየነገሯቸው፣ እነሱስ ቆሞ ይጠብቁታል፣ ቆሞ ይጠብቁታል። በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የመስክ ፕሮግራም ተዘጋጅቷል። እዛ የመስክ ፕሮግራም ላይ እንግዲህ ፍቅር እንደምታውቋት ያው እኔ ነኝ ጓደኛዋም እንደምንም ሁሉ ነገር እንደ ወንድምም ሁሉ እንደ ፍቅረኛም እንደምናምን ሆኜ የቀረብኳት እኔ ነኝና አይ አብርሃም እኔና ጓደኞቼ ማለቴ በቃ የኔን ሰው አዘጋጅቻለሁ በወንድ በኩል። በሴት በኩል ደግሞ 4 ሚዜ ያስፈልጋታል ፍቅር ማለት ነው። ከጎኗ የሚሆን 4 ሴት ጓደኛ ያስፈልጋታልና ይህንን ነገር ደግሞ ስናስብ ትናንትና ሩታን አግኝተናል። የእናንተ ደስታ ያስደስተኛል፣ አብሮነታችሁ ያምራል፣ እንደዚህ ታምራላችሁ።
በጣም በቃ መሞቴ ነው እውነት። እንግዲህ እንደዚህ እያሳለኝ ግን ያው ላለመቅረት ብዬ ነው እውነት ለመናገር ማለት ነውና ለማንኛውም ግን አብርሃም እነሱን ቅጥል ለማድረግ ስለሚፈልግ እነሱም ከሱ ቂጥ ስር መውጣት ስለማይፈልጉ ምንም እኮ እንደማይጋቡ እኮ ሁላችንም እናውቃለን። ሁላችንም የምናውቀው ጉዳይ ነው። ግን ፕሮግራም ደግሰናል ብለው እነሱን ጭርጭር ለማድረግ ስለፈለጉ እንዲም ቢያደርጋቸው እነሱ አይርቁትም። እንዲም አድርጎ አይርቁትም። ነገ ጠዋት አብርሃም ጋር እናገኛቸዋለን ምናምን ስላለችን ሩታም ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን። አዎ አታሳፍሩትም። ምክንያቱም እሱ ያለውን ስለምትሆኑ ማለት ነው። የእውነት እንኳን አግብቶ ሙሽራ ቢሆን እናንተ አብርሃምን ለማየት ስትሉ ሚዜ እንደምትሆኑ ምንም ጥርጥር የለው። ሳጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ከልብ የሆነ ደስታ በጣም ምንድነው ቁም ነገሩ? ያልገባኝ ነገር ላይ ቁም ነገር የለም። እስካሁን እየቀልዳችሁ እንዳለ አንቺ አብርሃም ጋር ቁም ነገር እየጠበቅሽ ነበረ። ፍቅርና አብርሃም ከተገናኙ ጀምረው እናንተን ሲያገኙ ቁም ነገር አውርተው ያውቃሉ? የትኛው ቁም ነገር ነው እስቲ ቁም ነገር ነው ብለሽ ልታዳምጪ የመጣሽው ሲጀመር ማለት ነው? የተሰማሽን ነገር ታዩና ቁም ነገር ነው ያወራል። እሺ አንዴ ይሄን እንጨርስና የጠራህን ሐሳብ ለዚህ ነው ወይስ እየቀለዳችሁ ነው? እኔ እኮ ቀልዱና ቁም ነገሩ ጋር ያጋባኝ ያለው ያው ቀልዱና ቁም ነገሩ በጣም ላይፍ ላይ ሊቀለድ አይችልም። ቀልደሽ ልታውቂ ይቻለሽ። ከዚህ በፊት ይሄ ሲሪየስ ነገር ነው። ከጎኔ እንድትቆሙ። አዎ ቀልደሽ ታውቂያለሽ። በራስሽ ህይወት ቀልደሻል። በደንብ እየቀለድሽ ነው። እየቀለዳችሁ ነው እንጂ ሩታም አንቺም እውነት ነው። ደስታ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም። አብርሽን በአደራ መልክ ነው የሰጣችሁኝ እና በአደራ መልክ ተሰጥቶታል። አብርሽን በአደራ መልክ ተቀብላለች። እንግዲህ አረ በጣም እኮ እውነት በጣም ነው የሚያናድዱት የምር። እኔ ደግሞ እንዴት አድርጌ እንደምንከባከበው የዛ ዕለት ነው ቃል የምገባው አይደል? እና አሁን እየጠየኳችሁ ነው፣ ፕሮፖዝ ያቀረብኩላችሁ ነው። ሚዜ ሁኑኝ። ማንኛውም ሴት አታደርግም አይደለ? ባላንጧ ሚዜ እንደማታደርግ ግልጽ ነው። ግን ደግሞ የበለጠ ሊያናዷቸው ስለሚፈልጉ በቃ የሚዜነት ጥያቄ እኛ ማንንም ማስገደድን አንፈልግም። በፍላው ምናልባት በሼምም ደግሞ እንዲሁ አንፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። በሼም ኧረ በጣም ይደብራታል እውነት። ይሄንን እንደ ትርባን ቤተሰብ ሆነን አይደል? ነፃ ሆናችሁ አውሩን። እሺ ካልፈለጋችሁም ይቀራል። ያው እኔ ብቻ ሚዜነቱን ካልፈለጉ የፕሮግራሙ ዕለት ብቻ ይገኛሉ። ችግር የለውም። ከዛ ነው የሰርጉ ዕለት የፕሮግራሙ ዕለት ይገኛሉ። ከዛም ያጅባሉ ቢያንስ ማለት ነው። እናንተ ቁም ነገር ሚዜ ምናምን አትሽ ነው ሰዋተሽ ነው ሰዋታ ሳይሆን እናንተ ስለማይገባችሁ እናንተ ስለማትለዩ የማይለይ ሰው ደግሞ ሚዜ ነው የሚሆነው። በቃ ሌላ ነገር አይደለም። ሳይሆን ከእናንተ የሚቀረኝ ሰው ግን አጣ እና የሆነ የሴት ጓደኛ ደግሞ ብዙም የላት። የሴት ጓደኛ የሌላት ምላስ ስለምታበዛ ይሆናል። በዚህ ምላስ አይደለም ምላስ ስለምታበዛ ሳይሆን እናንተ ስለማትለዩ ከአብርሃም ቂጥ ስለማትለዩ በዛው ሚዜ ለምን ስራ ትፈታላችሁ ብላ ነው። ይሄ ምላስ ይችላችሁ እናንተ ስለምትሆኑ እናንተ ትዕግስተኛ ስለሆናችሁ የእናንተ ሰርግና ያንቺም ሰርግ የሱም ሰርግ በየዓመቱ ልክ እንደ ልደት ነው ይሄ የምትጋቡት እናንተ። አንቺን አብርሃም ፕሮፖዝ ሲያደርግ እንግዲህ ብዙዎች እንዲህ ብለው ነበረ። አብርሃም በየዓመቱ ነው የሚያገባው፣ ውሎ ሳያድር አንቺ ላይ ድረስ። ያሳዝናል እውነት። ከፈለግን ምን ችግር አለ? ዋና ይሩ ለየ6 ወሩ ከፈለግን በየወሩ እሷም በፊኗ በዓመት ስንት ሰው እንደምታገባ አላውቅም። ታገባለች እሷ ኤፍሬምንም አግብታለች። ብዙ በቃ ብዙ የምታገባቸው። አይ አንተም በየፊናት በየጊዜው በየዓመቱ ኮንትራት ነው እንዴ? ኮንትራት ስትይ ግን አንቺንም ያካልላል። እውነት ነው። ምክንያቱም ከአንቺ ኮንትራቱ ሲጨርስ ነው ወደ ፍቅር የመጣው አይደለ? ስለዚህ ኮንትራቱ እንግዲህ ፍቅር ጋር እስኪያልቅ ጠብቂ። ራሷን አገና ተታራቆላ እሷን የሚያካትታል ማለት ነው። እንደዛ ከሆነ እንቆቅልሽ ምን አቅልህ ሁለት አሸንጉሊት ተናዶ። አረ በጣም እውነት አሰዳቢዎች ናቸው የምር። ታድላችሁ እህቶቼ ሚዜዎቼ። አሻንጉሊቶቹ ሚዜዎቿ ናቸው። ቢቀሩ ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው
እንዳልቀሩ እንዲሰማቸው ይቀጥላል ማለት ነው። ለማንኛውም መልካም ቀን። ባይ። አሻንጉሊት አይንቀሳቀስም አይደለ? እዛው ጥሏቸው ሄዱ ማለት ነው። አሻንጉሊቶቹ እዛው እንደቆሙ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።